ሰላም ወዲና ተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ? ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሀረግን ይዤ መጣሁኝ። ቤዛ ተፈታለች። እንዲሁም ደግሞ ናታን እንዴት መጣሽ አትለኝም እንዴ ናትዬ እያለች እንዴት ተፈታሽ እንዴትስ መጣሽ አትለኝም እንዴ እያለች ነበር። አይ ዋናው ማምጣትሽ ነው። ካመጣሽ ደግሞ እንዴትም ምጪ ዋናው ማምጣትሽ ነው እያላት ነበር። በእርግጥ ከቀናቶች በኋላ አብረን አንኖርም። ስለዚህ ሁሉንም ነገር እንደነገርኩህ ነው። ያፌትን እንድታገባ ነው። ዛሬም እሱ ጋር ያፌት ጋር ስላደረች አይደል እንዴ የተናደድከው? ሁለታችሁ ተሰማምታችሁ አይደል የኔን ጨረቃ በዚህ ያክል እንትን የምታደርጓት? በምን ነው ያስፈራራችኋት እንዴ? በምንድን ነው የምናስፈራራት? እኔ የእናቴን ልጅ በእርግጥ እጠላታለሁ። ነገር ግን ደግሞ የአባቴን ገዳይ ለሆነች ሴት ላፌት እንኳን አሳልፌ አልሰጣትም። እሱ ማለት ትክክለኛ ፍቅር አይይዘውም። እሱ ማለት ሁሌም የኢሊክ ፍቅር እንጂ ትክክለኛ ፍቅር አይይዘውም እያለች ነበር። ናታም ደግሞ በቃ አሁን ገብቼ ልተኛ፣ በዚህ የበለጠ ጊዜ መውሰድና እሱን ማሰብ አልፈልግም እያላ እሱም ወደ ቤት ገብቷል። እሱ ደግሞ እንዴ ለካስ ማስመሰል በዚህ ያክል ጎበዝ ነህ እንዴ? ምንም እንዳልተጎዳ ጠንካራ አድርጋ የምታወራው ነገር እያለችው ናታም ወደ ክላስ ገብተዋል። እሷም ደግሞ ወደ ክላስ ገብታለች። ያፌትና ኤፉ ያው ኤባክህን እያለች ቃጣለች። ኤባክህን አሁን ቤት መሄድ አለብኝ። አይ አትሄጂም፣ አልተረዳሽኝም። እኔ እኮ እንደማትሄጂ ለናታን ነግሬዋለሁ። አትሄጂም። አሁን አንቺ ብትሄጂ ምን ይመስለሻል? ምን ይመስለዋል? አራ እሱ እኮ አያየኝም። እኔ ኤባክህን ክላሴን ዘግቼ ነው ቆልፌ የሚተኘው። ማንም ከቤተሰብ ማንም ማያት ወይም ደግሞ ማንም እኔን እንትን ማለት አይችልም። ስለዚህ ኤባክህን መሄድ አለብኝ፣ እሄዳለሁ እያለች ነበር ቤዛ ማለት ነው። እሱም ደግሞ ለምንድን ነው እዚህ ማደር አልፈለግሽው? ይሄ እኮ ከዚህ በኋላ ቤትሽ አይደል እንዴ? ከቀናቶች በኋላ ደግሞ ተጋብተን አንድ ላይ ልንኖር አይደል እንዴ? ስለዚህ ምንድነው የሚያስፈራሽ ነገር? አትፍሪኝ ኤባክሽን እያላት ነበር። እሱም ደግሞ እስከምንገናኝ ወይም ደግሞ እስከምንጋባ ድረስ ምንም አልለሽም፣ እንዳትፈሪ። እኔ እኮ ላንቺ ጥሩ ለመሆን እየሞከርኩ ነው እያለ ነው። የሱን ግን እሱ ነው የሚያውቀው። እሷ ደግሞ ያው ምንም እንትን አላለችም። አንድ ነገር ልጠይቅህ እያለች ነው እያለቀሰች። አዎ ጠይቅኝ፣ ለዛም ደግሞ በደስታ። ለምንድነው እንደደፈራ አድርጋህ እያስፈራራሃኝ እንዴ? ማን ነገረሽ? ይሄን ደግሞ ለምንድነው በዚህ ልክ እያስፈራራሃኝ? ለምንድነው ይሄ ድራማ አስፈለገ እያለች ነበር። እሱም ደግሞ ያው አንቺን ለባለ ሀብት ሊሸጥሽ ነው። እኔ ደግሞ ስለዚህ ያ ባለ ሀብት ደግሞ ምንም እንደትነካ ተብሎኛል። ስለዚህ አንቺን እኔ ለመንካት ወይም ደግሞ ሆነ ነገር ለማድረግ አልፈልግም እያላት ነበር። እሷም ደግሞ ምን አይነት አረመኔ ነህ? ምን አይነትስ በጨካኝ የተሞላ ልብ ነው ያለህ? ምን አይነት አረመኔ ነህ እያለች እሷም ያው እያለቀሰች ነበር። ከዛ በኋላ ገኒ በኤፉ ስትደውል ገኒ ስልክ ማንሳት አልቻለችም፣ አታነሳም ማለት ኤፉ ማለት ነው። ገኒ ትደውላለች፣ እሷ አታነሳም። ግን ደግሞ እባክህን አምላኬ በሐጻቴ እኔን ቅጣኝ እንጂ እሷን ምንም እንደታደርግብኝ። እኔ አጻተኛ ነኝ ማለት ወንጀልተኛ ነኝ ማለት ነው መሰለኝ። እኔ ወንጀልተኛ ነኝ። ስለዚህ በእኔ ወንጀል እኔን ብቻ ቅጣኝ። ኤፉን አንዳለችኝ ልጄ ምንም አታደርግብኝ። ሆዴ እኮ የሆነ ነገር እየተሰማኝ ነው። ምን እየሆነች ግን አላቅም። የሆነ ነገር ሆናለች እንጂ ዝም ብሎማ አይደለም እያለች ገኒም ያው ለልጇ እዛው የተጨነቀች እንደሆነ እሷም ሆዷ ነግሯት በቃ ልጄማ የሆነ ነገር ሆናለች፣ እባክሽ ልጄ አንሺው ስልኩን፣ እባክሽን ልጄ ስልኩን አንሺ እያለች ያው ቀጥላለች ገኒ። በዛ ሰዓት ደግሞ እንትና ትመጣለች፣ ማናት ቤዛ ትመጣለች። ቤዛ ስትመጣ ደግሞ ማለት ያቺ ሉሊት ትመጣለች።
ሉሊት ስትመጣ ደግሞ እንዴ አንቺ በዚህ ጠዋት ምን ትሰሪያለሽ? አስደነከሽኝ እኮ አንቺ ደግሞ ምንድነው የሚያስደነግጠሽ? አንቺ ድንጋጤ ትችያለሽ እንዴ? የሆነም ነገር ቢመጣ ማንም ነገር ቢመጣ ትደነግጫለሽ እንዴ እያለቻት ነው ገኒ ያቺን ምንድነው በዚህ እየቆምሽው? እባክሽን ሉሊት እኔ እኮ ኤፉ ስልክ አላነሳም ብለኛለች። ሆዴ የሆነ ነገር እየተሰማኝ ነኝ እያለቻት ነው። ነው ወይስ የሌሊት ግብር አለብሽ በዚህ ሰዓት በዚህ እየቆምሽ? ደግሞ እሱ ምን ማለት ነው? አንቺ ራስሽ እወቂው እንጂ እሱ እኔን ትጠይቅኛለሽ እንዴ? ያውም ደግሞ ሸይጣን ልጆችን በሚላጭበት ሰዓት እያለች ነው ሉሊት ማለት ነው። ገኒ ደግሞ ቢስሚላህ አንቺ ምን እያልሽ ነው? ያው እኔ ቃሉን ስለመላቀው ነው ያቺ እሷ የተጠቀመችው ቃል እኔ ስለመላቀው ነው። ምን እያልሽ ነው እያለቻት ነው። በዛ በኋላ ያው እሷም ሉሊትም መንገዷን ሄዳለች። ገኒም ደግሞ ያው እዛው ግቢ ውስጥ እዛው በዛው እየሆነች እባክህን እያለች ፈጣሪዋን እየለመነች ባለች ሰዓት ደግሞ የተፈታችው ከእስር ቤት ቤዛ ትመጣለች። በዚህ ስትመጣ ደግሞ እንዴ እኩለ ሌሊት ሆኗል እኮ ምንድነው እያለች ነበር። እኩለ ሌሊት ሆኗል እያለች ነበር። በዚህ መጣች እንዴ እያለ ነበር ናታ። ግን እኔ እኮ እንደማትመጣ አውቃለሁኝ። ምናልባት ከመጣች ብዬ ነው እንጂ እንደትመጣ ነገረኛለች። አንቺ ደግሞ ባይሆን ተረጋጊ እያላት ነበር። ገንዬ እባክሽን አሁን ደህና እንደሆነች ከነገርኩሽ ይበቃሻል። አንቺ ዝም በይ። ኤፉ ደህና ናት። ከመጣችም ትመጣለች፣ ካልመጣችም ደግሞ ያው እንደዛው ነው እያላት ነበር ናታ ለገኒ ማለት ነው። ግን ያንን እያወሩት ባለው ሰዓት ቤዛ ለገኒ ሁሉንም ነገር ነግራለች። ምን ቢላ ኤፉ ሌላ አፍቅራለች። ያንን ማለት እቺ እንትና ገኒ ስታለቅስና ኤፊ ሌላ ፍቅረኛ አፍቅራለች ስትል ደግሞ ኤፉም ትመጣለች። ስትመጣ ያው ገኒ ድንግጭ ብላ እንዴ ለምን ስልክ አታነሺም? እኔ እኮ ተጨነኩኝ፣ እኔ እኮ ተቸገርኩኝ እያለቻት ነበር። እሷም ደግሞ ምን እያልሽ ነው? ምን እያልሽ ነው? የምታወራው ነገርስ ምንድን ነው እያለች ነበር። እንትናም ቤዛም ያው ኤፉም ሲገናኙ እንኳን ተፈታሽ እንኳን ለቤት አበቃሽ እያለቻት ነበር። ለመልካም ምኞትሽ ግን አመሰግናለሁኝ፣ ለመልካም ምኞትሽ አመሰግናለሁ እያለቻት ነው ኤፉ ቤዛን። ቤዛ ደግሞ እንዴት መጣሽ? ለምን ቶሎ መጣሽ? ከሳምንታት በፊት በኋላ ልትጋቡ አይደል እንዴ? አሁን ለምን መጣሽ እያለቻት ነው። ስልክ ለማንሳት ደግሞ አልቻልኩኝም ነበር እያለች ነበር ኤፉ። ከዛ ደግሞ እናታም ያው ሲወጣ እሱን አገኛት። እናንተ ግን ለምንድን ነው እኔን ማተተውን ብላ ያው በተቆጣው ልብ ተቆጥታ ቤት ገብታለች። ገኒ ደግሞ ይሄንን ሰምታ ፍቅረኛ መጋባት ምንድነው እያለች ነው ያው በድንጋጤ። በይቺ ደግሞ ቤዛ ደግሞ ናታን አይኑን ላፈር ብላለች። ናታን አይኑን ማየት አትፈልግም። ማን ነው ላንቺ ሰነገረሽ? ናታ ነው እንዴ? አይደለም እሱን እንደሆነ የዚህን ርዕስ ድጋሜ ማንሳት አይፈልግም እያለች ነበር። እንደዛ የምትለው ማናት? ኤፉ። ያው ገኒ ደግሞ አልቀሳለች። ኤፉዬ ንገሪ እባክሽን፣ አንቺ ናታን ትተሽው ሌላ ሰው ልታገቢ ነው ወይስ እንዴት ነው? የሷን እኮ ምንነቷን ወይም ደግሞ ማንነቷን ስለማታውቁ ነበር። ድሮ ምንድን ናት ኤፉ ማለት ያኔ እሱን ምንነት እኔ ነው የማውቀው። ከዚህ በኋላ ግን ንቁ፣ ይግባችሁ፣
የዚህ የኢፉ ነገር ማለት ነው እያለች ነበር ቤዛ በዚህ ሰዓት በጣም ደስተኛ ናት ማለት ኢፉና ናታን ወይም ደግሞ ማጨመር ወይም ደግሞ ያው ተጋብቶ አንድ ላይ መኖር በዚህ ሰዓት ለነሱ ከባድ ደረጃ ነው ያሉበት ማለት ነው። ስለዚህ ለቤዛ ደግሞ በዚህ ሰዓት ያው በጣም ደስተኛ ናት። መጀመሪያ ያው አንድ ላይ እንዲሆኑ አትፈልግም አይደል? አሁን ደግሞ በዚህ ሰዓት ለሷ ደስታ ነው። እንዲሁም ደግሞ ማን ነው ናታ እናም ደግሞ ጋኒ ከልክ በላይ ተጎድተዋል። በእነሱ እንትን በሷ እየወጣች እየገባች ስለሆነ እባክሽን ገንዬ አንቺ እኮ ተረጋጊ። ምን ይዤ ሊረጋጋ ናታን ምን ይዤ ሊረጋጋ? አንዳለች ልጄ እኮ ሌላ ሰው ሆነችብኛለች። ምንንም መላቃት ልጅ ሆነችብኝ። እንዴት ብዬ ነው ሊረጋጋ የሚችለው እያለች ነበር። ለማንኛውም በዚህ ሰዓት ያለው ሁኔታቸው ወይም ደግሞ እስከዛሬ የሚደረገው ወይም ደግሞ የሚመጣው ጥሩ ነበር። በዚህ ሰዓት ደግሞ ትንሽ ዲራማው ስልችት እያደረጋ መጣ መሰል። ያው ማልቀስ ነው ማልቀስ ሲሆን ማለት ነው። ለማንኛውም ይሄን ይመስል ነበር። ሁላችሁንም አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ እንደተለመደ ላይክ ሼር ማድረግ አትርሱ። ሁላችሁም ባያላችሁበት ሰላማችሁ ይብዛልኝ፣ ሼር ቆይልኝ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።